ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። ትራምፕ የጋዛ ሰላም ንግግር በአፋጣኝ እንዲጀምር ለአደራዳሪዎች ጥሪ አቅርበዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የጋዛን ጦርነት ማስቆም ጥረት ላይ እየተሳተፉ ያሉ ሁሉም በእስራኤልና በሐማስ መካከል በግብጽ የሚደረገው ቀጥተኛ ያልሆነ ንግግር እንዲፋጠን ጥሪ አቅርበዋል። ንግግሩ ሐማስ ታጋቾችን መልቀቅናም የጋዛን አስተዳደር ለምሁራን መስጠትን ጨምሮ በትራምፕ ባለ 20 ነጥብ የሰላም ስምምነት እቅድ ላይ ከተስማማ በኋላ የሚደረግ ሲሆን ቡድኑ በሌሎችም ጉዳዮች ላይ ለመነጋገር ፍላጎት አለው። ትጥቅ መፍታትና በመጪው የጋዛ መንግስት ላይ ምንም ተሳትፎ እንደማይኖር የሰላም እቅዱ ቁልፍ ክፍል ላይ ቡድኑ ምላሽ አልሰጠም። በማህበራዊ ትስስር ገጻቸው ላይ ንግግሩ በጣም ውጤታማ ነበር ያሉት ትራምፕ የመጀመሪያው ምዕራፍ በዚህ ሳምንት እንደሚጠናቀቅም ተነግሮኛል ነው ያሉት። ትራምፕ ጊዜው በጣም አንገብጋቢ ነው ወይንም ደም መፋሰስ ይቀጥላል ሲሉ ተደምጠዋል። ትራምፕ ለጋዜጠኞች ታጋቾች በቅርቡ መለቀቅ ይጀምራሉ ብለው እንደሚያስቡም ገልጸዋል። ትራምፕ የሰላም እቅዳቸው ማሻሻያ ይደረግበት ከሆነ ተጠይቀው ማሻሻል አያስፈልገንም፣ ምክንያቱም ሁሉም ተስማምቶበታል። ይሁን እንጂ ሁሌም አንዳንድ ለውጦች ሊኖሩ ይችላሉ ሲሉ ተደምጠዋል። ለእስራኤል ትልቅ ስምምነት ነው፣ ለአረቡ ዓለም፣ ለሙስሊሙ ዓለምና ለዓለም ትልቅ ስምምነት ነው። ስለዚህ በጣም ደስተኛ ነኝ ብለዋል ትራምፕ። ይህ በእንዲህ እንዳለ ሐማስ ለቅዱ አዎንታዊ ምላሽ ከሰጠ በኋላ ትራምፕ የቦምብ ድብደባ በአስቸኳይ እንዲቆም ቢናገሩም እስራኤል በጋዛ የምታካሄዱን የአየር ድብደባ ግን ቀጥላለች ነው የተባለው። በጋዛ ያሉ ጋዜጠኞች የእስራኤል የአየር ጥቃት መቀጠሉና እሁድና ምሽቱን በሙሉ በከተማዋ በርካታ የመኖሪያ ህንፃዎች የታንክ ጥቃት እንደነበርም ገልጸዋል። ሌላው መረጃ 7 የአልሻባብ ታጣቂዎች በሶማሊያ ዋና ከተማ የሚገኝና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የአገሪቱ መንግስት አስታውቋል። ሌላው መረጃ ፕሬዚደንት ዶናልድ ትራምፕ በፖርትላንድ የብሔራዊ ዘብ አባላት ለማሰማራት ያደረጉት ሙከራ ፍርድ ቤት ውድቅ ማድረጉ ተሰምቷል። ኢራን በኒውክሌር ዙሪያም ከዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ጋር ተባባሪ መሆን ከእንግዲህ አስፈላጊነቱ አይታየኝም ስትል ገለጸች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አውሮፓውያን ከኒውክሌር ተቆጣጣሪ ድርጅት አይኤኢኤ ጋር የሚኖረውን የትብብር አመንኪዮ ገደል ከተውታል ሲሉም ተደመጡ። ምዕራባውያን በተለይም ሶስቱ ሀገራት ፈረንሳይ፣ ጀርመንና እንግሊዝ ቴህራን ላይ ዳግም ማዕቀብ እንዲጣል ማድረጋቸው መተማመን እንዳይኖር አድርጓል ሲሉ አራግቺ ሶስቱን ሀገራትና ተባባሪዎቻቸውን ወቅሰዋል። አሁን ላይ ከዓለም አቀፉ የኒውክሌር ተቋም ጋር ለመስራት የሚያስችል ሁኔታ እየተመናመነ ነው ያሉት አባስ አራግቺ ከዚህ በኋላም የካይሮ ስምምነት ጥቅም የለውም ሲሉ ለውጭ ሀገራት ዲፕሎማቶች አሳውቀዋል። ኢራንና የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት በያዝነው መስከረም ስምምነት ላይ መድረሳቸው አይዘነጋም። እስራኤልና አሜሪካ በኢራን የኒውክሌር ጣቢያዎች ላይ ጥቃት ማድረሳቸውን ተከትሎ ቴህራን ከተቋሙ ጋር የነበራትን ግንኙነት በማቋረጧ የመንግስታቱ ድርጅት ዳግም ለፍተሻና ግምገማ እድሉን ለማግኘት ብዙ ጥረት አድርጎ ስምምነት ላይ መድረሳቸውም የሚዘነጋ አይደለም። በተለይ ጀርመን፣ ፈረንሳይና ብሪታንያ በኢራን ላይ ዳግም ማዕቀብ እንዲጣል ጫና መፍጠራቸው ለአያቶላዎቹ የሚስማማ ሆኖም አልተገኘም። ሁሉም በፈረንጆቹ 2015 የኒውክሌር ስምምነት ፈራሚ ሀገራት የመንግስታቱ ድርጅት በኢራን ላይ ዳግም ማዕቀብ እንዲጥል ነገሮችን አመቻችተዋል በሚል ኢራን ትተቻለች። ዓለም አቀፍ የኒውክሌር ስምምነትን ጥሳለች በሚል ምዕራቡ ዓለም ጫና መፍጠሩ ቴህራንን ተባባሪ እንዳትሆን እንዳደረጋትም ተዘግቧል። ኢራን ባለፈው ሰኔ 13 ዕለት አረብ በአሜሪካና እስራኤል በኒውክሌር ተቋሟ ላይ ከባድ ጥቃት ከደረሰበት ብሎም ውድ ጄኔራሎቿንና የኒውክሌር ጠበብቶቿ ከተገደሉባት በኋላ ከዋሽንግተንና ቴልአቪቭ ባሻገር ከምዕራባውያን ሀገራት ጋር ውዝግብ ውስጥ እንደምትገኝ የሚታወቅ ነው። ባለፈው ሳምንት ዓለም አቀፉ የኒውክሌር ተቆጣጣሪ ተቋም ዳግም በኢራን ላይ ማዕቀብ ከጣለ በኋላም የቴህራን ባለስልጣናት ጉዳዩን እያጤኑት ቆይተው የነበረ ቢሆንም አሁን ላይ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ዓለም አቀፉ ተቋማት በግፊትና ጫና የሚመራ በኢራን ላይ ቃታውን እየሳበ የሚገኝ ሲሉ ኮንነውታል። ሶስቱ ሀገራትን በተቋሙ ላይ እጃቸውን በማስገባት ተቋሙን የራሳቸው እንደሆነ በመቁጠር ማዕቀብ እንዲጣል አድርገዋል። የራሳቸው ሚና ወደ ጎን በመተው ለድርድር የሚሆነን ህጋዊ መንገድ አፍርሰውታል። ከሶስቱ የአውሮፓ ሀገራት ጋር ለወደፊት የሚኖረን የኒውክሌር ውይይት አናሳ ነው ሲሉ ተደምጠዋል። አባስ አራግቺ ቴህራን የኒውክሌር ተቆጣጣሪ ድርጅቱ በሁለት ማሊያ የሚጫወትና አሜሪካና እስራኤል በቴህራን የኒውክሌር ማብለያ ተቋማት ላይ ያደረሱትን ጥቃት አላወገዘም ስትልም ትወቅሳለች። በአሜሪካም የሚመሩት አውሮፓውያንና እስራኤል ኢራን ጅምላ ጨራሽ የኒውክሌር መሳሪያ እያመረተች ነው በሚል ተደጋጋሚ ክስ ማቅረባቸው የሚታወቅ ሲሆን ቴህራን ግን ይህን ክስ የጠላት ወሬ ነው ስትል ታስተባብላለች። ኢራን ኒውክሌርን በዓለም አቀፉ የኒውክሌር ስምምነት መሰረት ለሰላም እንደምታበለጽግ በተደጋጋሚ ብትናገርም ከአውሮፓ አሜሪካና እስራኤል ግን አመኔታን ማግኘት አልቻለችም። በሌላ መረጃ ደግሞ ዋሽንግተን ኢራን የኒውክሌርና ዩራኒየም ማብላላት ፕሮግራሟን የምትቀጥል ከሆነም እርምጃ ከመውሰድ እንደማትመለስ መናገሯ በቴህራንና ዋሽንግተን መካከል ውጥረቱ ተካሮ እንደሚቀጥል አመላካች ነው ይላሉ። አሜሪካም መብረቃዊ ጥቃት እንደምትወስድ ከወዲሁ እያስጠነቀቀች ነው። ኢራን ግን በየትኛው መልኩ ቴህራንን ማንበርከክ ከቶ እንደማይቻል ገልጻ ዘመናዊ የተባለ ሳተላይት ወደ ህዋ ማምጠቋን የተሰማው ቴህራን ምንም እንኳ ከዓለም አቀፉ የኒውክሌር ጦር መሳሪያን አለማስፋፋት
ስምምነት ብትወጣም ከኒውክሌር ተቆጣጣሪ ተቋም ጋር ግን ለመነጋገር ካጤነች በኋላ መልስ እንደምትሰጥም ተናግራለች። በኢራን የኒውክሌር ጉዳይ ዙሪያ ባለፈው ሚያዝያም የአሜሪካና ኢራን ተወካዮች ከኦማን እስከ ጣሊያን ድረስ ለ5 ጊዜ ድርድር ቢያደርጉም ከስምምነት ሳይደርሱና ድርድሩ ሳይቋጭ አሜሪካና እስራኤል ሰኔ ላይ የፈጸሙት ጥቃት የነበረውን ተስፋ እንዳጨለመው ይነገራል። የቴህራን ባለስልጣናትም ዋሽንግተንና ጽዮናውያኑ ድርድሩን ማፍረሳቸው ጠብጫሪነታቸውን ያሳያል ስትል መውቀሷም የሚዘነጋ አይደለም። ቴህራን በኒውክሌር ዙሪያም ከአሜሪካ ዋስትና እንዲሰጣትና ድርድሩ ታማኝ እንዲሆን ያደረገችው ጥረት በዋሽንግተን መክሸፉንም ትናገራለች። አሜሪካ በበኩሏ ኢራን በድብቅ ዓለምን የሚያሰጋ ኒውክሌር እያመረተች ነው በሚል ከእስራኤል ጋር በመሆን ያልተጠበቀ ጥቃት በመፈጸም የመካከለኛው ምስራቅ ቀጠና ምስቅልቅል ውስጥ እንዲገባ በር መክፈቱ የሚታወስ ነው። የዋይት ሀውስ ባለስልጣናትም በዚህ ጀብደኛ ጥቃት ኢላማቸውን ማሳካታቸውን ቢናገሩም ፔንታጎንና ሌሎች ተቋማት የኢራን ኒውክሌር መርሃ ግብር እንደተባለው አለመጥፋቱን መናገራቸው በፖለቲከኞች ዘንድ መነጋገሪያ ሆኖ መቆየቱ ይታወሳል። አንዳንድ ፖለቲከኞች እንደሚሉት አሜሪካና እስራኤል በኢራን ላይ ድል አድርገናል ያሉት የኢራንን ስነ ልቦና ለማኮሰስ እንደሆነ ቢናገሩም ኢራን ግን በአሸናፊነት ተወጥቻለሁ ማለቷ አንዳች ፖለቲካዊ ሴራ ሳይኖር እንደማይቀር ጥርጣሬያቸውን እያስቀመጡ ነው። ክቡራቱና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።